ሰላም የተወደዳችሁ እንዴት ናችሁ? አርሰናል በቻምፒየንስ ሊግ ይጠበቃል። ከዛ አስቀድመን በርከት ያሉ ጉዳዮችን ዛሬ እናነሳለን። ከጉዳት ዜናዎች ጋር በተያያዘ ዊሊያም ሳሊባን በተመለከተ የተሰሙ ጉዳዮች አሉ እንነግራችኋለን። ከዛ በተጨማሪ ጋብሪኤል ኢየሱስ በቻምፒየንስ ሊግ ጨዋታ ላይ ይጫወታል አይጫወትም፣ የሚጫወትበት የህግ ክፍተት አለ ወይ የሚለውን እናነሳለን። አስቀድሞ በቻምፒየንስ ሊግ ስኳድ ውስጥ አልተካተተም ነበረ። በደንብ የምንመለከተው ጉዳይ ነው። የኤፍኤ ካፕ የሶስተኛ ዙር የዕጣ ድልድል ይፋ ሆኗል። አርሰናል ከማን ጋር ተመደበ? በሶስተኛው ዙር ማንን ይገጥማል? ከባድ ግጥሚያ ያለበት ማንቸስተር ዩናይትድ ነው። አርሰናል ከማን ጋር ይጫወታል? ቀለል ያለ ጨዋታ ነው፣ እንመለከተዋለን። በቻምፒየንስ ሊግ እና በኤፍኤ ካፕ ጨዋታዎች ዙሪያ ከምናነሳቸው ጉዳዮች ውጪ በርከት ያሉ የዝውውር ጉዳዮች እናነሳለን። ማንቸስተር ዩናይትድና አርሰናል የሚፋለሙበት አንድ የአማካኝ ስፍራ ተጫዋች፣ ከዛ ውጪ ከስፔን ሌላ ስፔናዊ ወደ አርሰናል ሊመጣ የሚችልበት እድል አለ ተብሏል። ከቪያሪያል ከቫሌንሲያ በክረምቱ አርሰናል ተጫዋች አስፈርመው ነበር። አሁን ደግሞ ከቪያሪያል የሚመጣ የተጫዋች እንዳለ በስፋት እየተሰማ ይገኛል። በጣም ቨርሳታይል ስለመሆኑ ብዙ የተጫዋቹን የስካውቲንግ ሪፖርቶች ስንመለከት ያገኘናቸው መረጃዎች ያሳያሉ። የጉዳት ዜናዎችን ካነሳን አይቀር ደግሞ አርሰናል ከባለፈው የውድድር አመት ጀምሮ በፕሪሚየር ሊጉ ላይ የደረጃ ሰንጠረዥ ቢቀመጥ ስንተኛ ደረጃ በጉዳት ብዙ ጉዳቶችን ያጋጠሙት ቡድን ነው ወይ አይደለም፣ እነማን ጋር ይፎካከራል የሚለውን እንነግራችኋለን። ሌሎችንም ከጉዳት ዜናዎች ጋር በተያያዘ የጋብሪኤል ማጋሌሽንም ጉዳይ እሱ በሌለባቸው ጨዋታዎች አርሰናል እንዴት ፐርፎርም እያደረገ ይገኛል የሚለውንም እናነሳለን። ኦፕታ ሱፐር ኮምፒውተር አሁንም የፕሪሚየር ሊጉን ግምት አስቀምጧል። የቀድሞው የፕሪሚየር ሊግ አሰልጣኝ ማርቲን ኦኔል የሰጡት አርሰናልን ቡድን የተመለከተ ዝርዝር መረጃም አለ። እሱን እንዴት ያለ አስተያየት ሰጡ በሚለው ጉዳይ ላይ ተጨማሪ ጉዳዮችን እየነገርናችሁ እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። ስለምትከታተሉን፣ ሀሳባችሁን ስለምትጽፉን፣ ስለምትሳተፉም ከልብ እናመሰግናለን። አንድ ጥያቄ አስቀድሜ ወደ እናንተ ጉዳዮቹ ማድረስ ጀምራለሁ። የማነሳው ጉዳይ ፒተር ክራውች የሰጠውን አስተያየት ላስቀድምላችሁ። ቤርካምፕን በተመለከተ እንግዲህ ዘነን ፍላይን ደሽማን ይባላል። በአውሮፕላን መሄድ የማይወደው ዴኒስ ቤርካምፕን በተመለከተ የኔ የምን ጊዜም ፌቨራይት የምወደው ተጫዋች ቤርካምፕ ነው ይላል። ቲየሪ ሄንሪ ደግሞ በፕሪሚየር ሊግ ከተጫወቱ ተጫዋቾች በሙሉ ምርጡ ተጫዋች ነው ይላል። ለእናንተ ቤርካምፕን የት ታስቀምጡታላችሁ? በአርሰናል ታሪክ ከዛ በተጨማሪም የነበረው የተጫዋችነት ዘመኑ እንዴት ታስታውሱታላችሁ? ሀሳቦቻችሁን ጻፉልን። በቀጥታ ከኤፍኤ ካፕ ድልድል እጀምራለሁ። በኤፍኤ ካፕ እንግዲህ የተሰሙ ጉዳዮች መካከል የዕጣ ድልድሉ ትናንትና ማምሻውን ተደርጎ ነበረ። የሶስተኛው ዙር የዕጣ ድልድል አርሰናል የሚጫወተው ከፖርትስመዝ ጋር ነው። ፖርትስመዝን የሚገጥምበት በጣም ተጠባቂ ጨዋታ ሆኗል። በዚህ ጨዋታ ላይ የሚኬል አርቴታ ቡድን በቀጣይ ጃንዋሪ ወር ላይ የሚደረግ ነው። ብዙ ተጫዋቾችን ያሳርፋል፣ ረፍት ይሰጣል ተብሎ ይጠበቃል። እንደዚህ አይነት መርሃ ግብሮች የበለጠ ስኳዱን የመሞከሪያ አይነት የፎይታ ጊዜ እንደሚሆን መቁጠር ይቻላል። ወደ ፍራተን ፓርክ ሄዶ ነው ግን ጨዋታው የሚያደርገው የቻምፒየንሺፑን ቡድን ፖርትስመዝ ይገጥማል። በአመታት በፊት በፕሪሚየር ሊጉ ላይ እንግዲህ የነ ሱሊያሌ ሞንታሬ ቡድን በዚህ በኤፍኤ ካፕም በፕሪሚየር ሊግም ላይ ተፎካካሪ የሚባል ቡድን እንደነበር ይታወቃል። አሁን ቻምፒየንሺፕ ላይ ይገኛል። በፍራተን ፓርክ የሚደረገው ጨዋታ ይጠበቃል። በዚህ በኤፍኤ ካፕ ሶስተኛ ዙር ላይ ግን በጣም ከባድ ድልድል የደረሰው ማንቸስተር ዩናይትድ ነው። እንግዲህ አንዳንድ ጊዜ ድለቢስ ቡድኖች ይኖራሉ። ለዛ ደግሞ የማንቸስተር ዩናይትድ ጉዳይ ይነሳልና ከብራይተን ጋር ነው የሚጫወተው። ከባዱን ጨዋታ ያከናውናል። ለምሳሌ ሌሎችን ቡድኖች ብንመለከት ማንቸስተር ሲቲን፣ ቸልሲን ብንመለከት ማንቸስተር ሲቲ ኤክስተር ሲቲን የሚገጥመው በሜዳው፣ ቸልሲ ከሜዳ ውጪ ቻርልተን አትሌቲክን የሚገጥምበት ጨዋታ፣ ሊቨርፑል ባርንስሌን በሜዳው ይገጥማል። ማንቸስተር ዩናይትድ ግን በኦልድ ትራፎርድ ከብራይተን ኤንድ ኦቭ አልቢዮን ጋር የሚያደርገው ጨዋታ በኤፍኤ ካፕ በጣም የሚያስገርም ሆኗል። አርሰናል ለሁሉም ፖርትስመዝን ፍራተን ፓርክ ላይ የሚገጥምበት ጨዋታ ይጠበቃል። የቻምፒየንስ ሊግ ጨዋታ ነገ ይደረጋል ምሽት 5 ሰዓት ላይ ክለብ ብሩዥ ከአርሰናል የሚያደርጉ ጨዋታ ትኩረትን የሚስብ አይነት መርሃ ግብር ነው። በዚህ ጨዋታ ላይ የሚያሳስቡ ነገሮች አሉ። ከቢጫ ካርድ ጋር በተያዘ ዴክላን ራይስ የሚነሳ ተጫዋች ነው። እንዲሁም ደግሞ ሚካኤል ሜሬኖ በዚህ ጨዋታ ላይ ቢጫ ካርድ የሚያዩ ከሆነ በቀጣይ በሰባተኛው የሊግ ፌዝ የቻምፒየንስ ሊግ ጨዋታ ላይ ጨዋታው ያልፋቸዋል። ያ ማለት በጣም የሚያሳስብ ይመስላል። ለሁለቱም ቡድኖች ትኩረትን የሚስብ አይነት ጨዋታ ነው። በዚህኛው በክለብ ብሩዥ ጨዋታ ላይ ብዙ ቅያሬዎች ይኖራሉ፣ እናነሳለን። ሚካኤል ሜሬኖ፣ ዴክላን ራይስ ሁለት ቢጫ ካርዶችን ተመልክተዋል። ባለፈው
ማርቲን ዙሜንዲ አልፎት እንደነበረ ይታወቃል። የዚህ በቻምፒየንስ ሊግ ጨዋታ ላይ ከባየር ሙኒክ በፊት የተደረገው ጨዋታ አልፎት ነበረ። በዚህኛው ጨዋታ ለምሎም ቢጫ ካርድ የሚመለከቱ ከሆነ የኢንተር ሚላን ጨዋታ ያልፋቸዋል። በቻምፒየንስ ሊግ ታሪክ 3 ቢጫ ካርዶችን በሊግ ፌዝ መርሃ ግብር ላይ ተመለከተ። የትኛውም ተጫዋች የአሰልጣኝ ቡድን አባል የቡድኑ ስብስብ አባልም በቀጥታ ቀጣዩ ጨዋታ ያልፏል፣ ቀይ ካርድ ካልሆነ በስተቀር ያልፏል። ስለዚህ ዴክላን ራይስም ሚካኤል ሜሬኖም ምናልባት በዚህኛው ጨዋታ ላይ ቢጫ ካርድ ሳይመለከቱ የሚወጡ ከሆነ ኢንተር ሚላን ጨዋታ ይጫወታሉ። ከዛ በመጨረሻው ካራት አለማይቲን የሚገጥምበት የኤምሬትስ ጨዋታው የሚጠበቅ ነው። እነዚህ የሚነሱ አይነት መርሃ ግብሮች ናቸው። በቻምፒየንስ ሊጉ ጨዋታ ግን በእርግጥ በቀጣይ በወልቭስ ጨዋታ በፕሪሚየር ሊጉ ላይ በአርሰናል በኩል ሪካርዶ ካላፊዮሪ በተመሳሳይ የቢጫ ካርድ ቅጣት ምክንያት 5 ቢጫ ካርዶችን መመልከቱን ተከትሎ አይኖርም። ሪካርዶ ካላፊዮሪ አለመኖሩን ተከትሎ ደግሞ በሱ ቦታ እነማን ይተካሉ? በቻምፒየንስ ሊግም ጨዋታ በፕሪሚየር ሊጉም ላይ እንደዚህ አይነት ጨዋታዎች ላይ አስቀድሞ ሉዊስ ስኬሊ የሪካርዶ ካላፊዮሪን ቦታ ይዞ ይጀምራል በቻምፒየንስ ሊግ ተብሎ ይጠበቃል። አንደኛ ለተጫዋቹ ረፍት መስጠት ነው። ከዛ በተጨማሪም ወደ ጌም ታይም እንዲያገኝ በደንብ ራሱን ነቃነቃ እንዲያደርግ ከሞመንተም ጋር እንዲጣጣም ለማድረግ ሪካርዶ ካላፊዮሪን ተክቶ በቻምፒየንስ ሊጉ በነገ ጨዋታ ላይ ሉዊስ ስኬሊ ወደ ሜዳ ይገባል ተብሎ ይጠበቃል። ክርስቲያን ኖርጋርድ፣ ኤታን ንዋኔሪ እድል የሚሰጣቸው አይነት ተጫዋቾች ናቸው። ምናልባት ዴክላን ራይስ በተቀያሪ ወንበር ላይ ሊቀመጥ የሚችልበት አይነት ጨዋታ ነው። ሌሎችም ተጫዋቾች ይጠበቃሉ። ኤበሬቼ ኤዜንም በተመለከተ በመጀመሪያ አሰላለፍ ላይ እንመለከተዋለን። ባለፈው በእርግጥ ማቲካሽ ላስቆጥራት ግብ የሱ ትራክ ባክ አለማድረግ እንደ ትልቅ ጥያቄ ሲነሳ ነበረ። ጋብሪኤል ማርቲኔሊ እንዲሁም ደግሞ ስዊድናዊው አጥቂ ቪክተር ዮኬሬሽ ከፊት መስመር ቡድኑን ይመራሉ ተብሎ ይጠበቃል። ሚኬል አርቴታ ለበርከት ያሉ ተጫዋቾች ረፍት ይሰጣል፣ ብዙ ለውጦችን ያደርጋል ተብሎ ይጠበቃል። ቢያንስ እስከ 6 ያክል ቅያሬዎችን ልንመለከት እንችላለን። የአስቶን ቪላን ጨዋታ በመጀመሪያ አሰላለፍ ከጀመሩ ተጫዋቾች መካከል 6 ያክል ቅያሬዎችን የምንመለከትበት ጨዋታ ይሆናል ተብሎ ይጠበቃል። ከፕሪሚየር ሊጉ ዋንጫ ፉክክር ጋር በተያያዘ ግን አሁንም ብዙ ሀሳቦች ይሰጣሉ። አሁንም ብዙ የሚነሱ ጉዳዮች አሉ። በእነዚህ ሀሳቦች ላይ ተደጋጋሚ ጉዳዮችን አንስተናል። አሁንም ተጨማሪ ጉዳዮችን ላንሳላችሁ። ከፕሪሚየር ሊጉ ጋር በተያያዘ የጉዳት ዜናዎችን መለስ ብዬ እቃኛለሁ። ከማርቲኖ ላይ ለአስተያየት ጋር በተያያዘ አርሰናል ከ18 ጨዋታዎች በኋላ በቪላ ፓርክ ላይ ከተሸነፈ በኋላ የሰጡት አስተያየት ነው። አርሰናል በእነዚህ አይነት የ18 ጨዋታ ያለመሸነፍ ጉዞ ምን ገንብቷል የሚል ጥያቄ ቀርቦላቸው ነበር። ምን ተመለከቱ የሚል ጥያቄ የቀድሞ አሰልጣኝ ናቸው ማርቲኖ ላይ በፕሪሚየር ሊጉ ላይ ብዙ ቡድኖችን በብሔራዊ ቡድን ደረጃ ብሔራዊ ቡድን ሲያሰለጥኑ የተመለከትናቸው ናቸው። በዚህ የ18 ጨዋታ ያለመሸነፍ ጉዞ ላይ አርሰናል ትልቅ ስፕሪት፣ ትልቅ መንፈስ፣ የቡድን መንፈስ፣ ጠንካራ ቡድንን ገንብቷልና እንዲሁ በቀላሉ የማይሸነፍ አይነት ማሽን የሆነ ቡድን የተገነባበት ነውና ያንን ደግሞ ያስቀጥላሉ፣ በውድድር ዓመቱ ያንን ይቀጥሉታል የሚል እምነት እንዳላቸው ማርቲኖ ኔል ተናግሯል። ያ እውነታው ነው የሚል ነገር ያነሳሉ። ሁሉም ሰው አርሰናልን ሲያሸንፍ በጣም ጥሩ ቡድን ከዛ በተጨማሪም ሌሎች ከሚያስቧቸው ነገሮች መካከል አንድ አገላለጽ ተጠቅሟል ማርቲኖ ኔል። በፕሪሚየር ሊጉ የዋንጫ ፉክክር ላይ አርሰናልን በልጦ የሚያጠናቅቅ የትኛውን ቡድን በዚህ በፕሪሚየር ሊጉ ላይ ሻምፒዮን ሆኖ ፕሪሚየር ሊጉን ያሸንፋል። ያ ማለት አርሰናል ፍጹም ተገማች እንደሆነ የሚያሳይ አስተያየት ነው የሰጡት። አርሰናል በዋንጫ ፉክክር ላይ የበላይነት አለው፣ ያንን ያስቀጥላል የሚል እምነት እንዳላቸውና አርሰናል የማሸነፍ ሰፊ ግምት እንደሰጡት ያ የማይሆን ከሆነ ሌላ የማንኛውም ቡድን ከአርሰናል ውጪ አርሰናልን መብለጥ የሚችል ከሆነ ሌላ ተፎካካሪ ቡድን እንደሌለም የሚያሳይ ነው። ምናልባት ማንቸስተር ሲቲ አርሰናልን የሚበልጥ ከሆነ ያሸንፋል። ሌሎችን ቡድኖች አርሰናልን መብለጥ የሚችሉ ከሆነ በደረጃ ሰንጠረዥ ሊጉን ማሸነፍ ይችላሉ። አርሰናል ግን የመጀመሪያው ተገማች ቡድን ነው። ትናንትና ኦፕታ የሱፐር ኮምፒውተሮችን ግምት ለሌላ ዙር የፕሪሚየር ሊጉ 15ኛ ሳምንት ከተደረገ በኋላ ከ15 ሳምንታት በኋላ አሁንስ ፕሪሚየር ሊጉን ማን ሊበላ ይችላል የሚል ግምቶቹን አስቀምጧል። በኦፕታ ሱፐር ኮምፒውተር ግምት መሰረት በ2025/26 የውድድር ዘመን 38 ጨዋታዎች ከተደረጉ በኋላ አሁን በአርሰናል በኩል የሰበሰባቸው ነጥቦች ይታወቃሉ። በ15 ጨዋታዎች 80 ነጥቦችን ይዞ በ38 ጨዋታዎች ያጠናቅቃል። ማንቸስተር ሲቲ ደግሞ ከአርሰናል
በ11 ነጥብ ዝቅ ብለው በ69 ነጥብ፣ ሊቨርፑል በተመሳሳይ 69 ነጥብ ሶስተኛ፣ ቼልሲ በ60 ነጥብ አራተኛ ደረጃን ይዞ ያጠናቅቃል። አስቶን ቪላ አምስተኛ፣ ማንቸስተር ዩናይትድ 57 ነጥቦችን ሰብስቦ 10ኛ ደረጃ ላይ፣ ኖቲንግሃም ፎረስት፣ ዌስትሃም ዩናይትድ፣ ወልቭስ ደግሞ ከፕሪሚየር ሊጉ ይወርዳሉ የሚል ግምቱን አስቀምጧል። ከጉዳት ዜናዎች ጋር በተያያዘ ዊሊያም ሳሊባ ወደ አርሰናል ስብስብ ተመልሷል። ትናንትና በልምምድ ላይ የሚያሳዩ ምስሎችንም ተመልክተናል። ከዛ በተጨማሪ በቻምፒየንስ ሊግ ስኳድ ውስጥ ወደ ቤልጅየም ከሚጓዘው የአርሰናል ስብስብ ውስጥ ይካተታል። ነገር ግን ሚካኤል አርቴታ እስካሁን በተጫዋቹ ዙሪያ ላይ ሰለፍ አይሰለፍ ውሳኔ እንዳላሳለፈ የሚያሳዩ በርከት ያሉ ዘገባዎችን በእንግሊዝ ብዙሃን መገናኛዎች በኩል እየተመለከትን እንገኛለን። በጣም ጥሩ ዜና ነው። ለተጫዋቹ መመለስ እንደ ትልቅ ክሬዲት የሚሰጥ ነው። ለቡድኑ ውጤት መመለስ ትልቅ አስተዋጽኦ ይኖራል ተብሎ ይጠበቃል። ጋብሪኤል ሱስን በተመለከተ ደግሞ ከጉዳት አገግሞ ከማንቸስተር ዩናይትድ ጋር 2 ጨዋታዎችን በዝግ ስቴዲየሞች፣ አንደኛው ከ21 ዓመት በታች ሌላኛው ደግሞ ከዋናው ቡድን ጋር የተደረጉ ጨዋታዎች ነበሩ። አርሰናል ያደረጋቸው በእነዚህ ጨዋታዎች ላይ ተሰልፏል። በተቀያሪ ወንበር ላይ ጨዋታዎች ላይ ተቀምጧል። ነገር ግን እስካሁን ሚኬል አርቴታ ተጫዋቹን ቀይሮ ወደ ሜዳ አላስገባውም። ከጨዋታዎቹ ጫና አንጻር የሚነሳ ነውና ተጫዋቹ በቻምፒየንስ ሊግ ላይ መጫወት እድል አለውና ወደ አርሰናል የቡድን ስብስብ ቻምፒየንስ ሊግ ስኳድ ውስጥ መካተቱም ተሰምቷል። በክለብ ብሩጅ ጨዋታ ላይ ከምንመለከታቸው ተጫዋቾች መካከል አንደኛው ጋብሪኤል ኢየሱስ ነው። ምክንያቱም ደግሞ በቻምፒየንስ ሊግ እጉ ላይ አንድ የተካተተ ነገር አለ። እስከ 6ኛው ሳምንት ድረስ የተጫወተ ተጫዋች ከዛ በኋላ መጫወት እንደማይችል በጉዳት ከተረጋገጠ ከስብስቡ ውጪ ተደርጎ በሌላ ተጫዋች ክለቡ መተካት ይችላል። ያም ደግሞ ክሪስቲያን ሞይስኬራ በጉዳት ምክንያት ቀጣይ ጨዋታዎች የቻምፒየንስ ሊግ ጨዋታዎች ያልፉታል። የኢንተር ሚላን፣ የካራት አልማይቲ እንዲሁም ደግሞ የዚህ የ6ኛው የሊግ ፌዝ ጨዋታ ከክለብ ብሩጅ ጋር የሚደረገው ጨዋታ ያልፉታል። ስለዚህ በእነዚህ ጨዋታዎች ዙሪያ ከተነሱ ጉዳዮች መካከል ጋብሪኤል ኢየሱስ ወደ ስብስቡ መካተቱ ነው። ከዛ ውጪ ሌሎች ጉዳዮችን ላንሳላችሁ። በአርሰናል በኩል በጉዳት ምን ያክል ተፈተነ? ከባለፈው የውድድር ዘመን ጀምሮ አንድ አስተያየት ስመለከት ነበረ። አርሰናል ዘንድሮ የስኳድ ዴብዝ አለው፣ ጉዳትም ደግሞ ዴብዙን በደንብ ሰፋ አድርጎ አርሰናል ላይ የዘመተበት ጊዜ ይመስላል የሚሉ አስተያየቶችን ተመልክቻለሁ። በውድድር ዓመቱ ብዙ ጉዳቶችን በማስተናገድ በያዝነው የውድድር ዘመን ባለፈው ዓመትም ጀምሮ በአንዳንድ ቡድኖች የሚበለጠው ባለፈው የውድድር ዘመን ጀምሮ ያሉ ሙሉ ጉዳቶችን ስንመለከት አርሰናል 93 ጉዳቶችን አስመዝግቧል። በሁሉም ውድድሮች እያንዳንዱ ተጫዋች ተጎድቶ ነበር ማለት ይቻላል። ዘንድሮ ደግሞ በተመሳሳይ ያ የጉዳት ታሪክ የቀጠለበት ነውና የአርሰናል የባክሩም ስታፍ የጉዳት ዜናዎቹን በደንብ መመልከት ያለባቸው ይመስላል። ምናልባት ምርመራ ሊያደርግ ይገባል። ከዚህ በፊት ለምሳሌ የኒኮላስ ፔፔ ዝውውር አለመሳካቱን ተከትሎ የአርሰናል እነ ኤዱ ለምንድነው ዝውውሩ ያልተሳካው ብለው ጥናቶችን ሲያደርጉ ምርመራ ሲያደርጉ ነበር። አርሰናል ጉዳት ለምበዛበት የሚለውንም በደንብ መመልከት ያለባቸው ይመስላል። ባለፈው የውድድር ዘመን ጀምሮ 93 ጉዳት አጋጥሞታል። አርሰናል አንደኛ ላይ የተቀመጠው ግን ብራይተን ነው። ብራይተን 97 ጉዳቶችን አስመዝግቧል። አርሰናል ሁለተኛ 93። ሌሎች ቡድኖች እነ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ሌሎች ቡድኖች እዚህ ደረጃ ላይ እዚህ ግባ የሚባሉ ጉዳቶችን ከአርሰናል አንጻር አላስተናገዱም። ያ በትልቅ ደረጃ የሚጠቀስ ነው። የያዝነውን የውድድር ዘመን ደግሞ እንመለከት። ቀደም ያነሳውላችሁ 93 ጉዳት ከባለፈው የውድድር ዘመን ከ2025 የውድድር ዘመን ጀምሮ ነው። የዘንድሮን የ2025/26 የውድድር ዘመን የተደረጉ ጨዋታዎችን እንመልከት። አርሰናል በሊድስ ብቻ ነው የሚበለጠው። ሊድስ ወደ 28 ያክል ጉዳቶችን አስመዝግቧል። አርሰናል በያዝነው የውድድር ዘመን ወደ 26 ጉዳቶችን አስመዝግቧል። በጣም ብዙ የሚባል ነው። ከዛ ውጪ አስቶን ቪላ፣ ክሪስታል ፓላስ ይጠቀሳሉ። ቸልሲ ለምሳሌ 23 አካባቢ ጉዳቶችን ያስመዘገበ ቡድን ነው። ማንቸስተር ሲቲ 21 ጉዳቶችን፣ ማንቸስተር ዩናይትድ ስንመለከት ከ15 በታች ጉዳቶችን ያስመዘገበ ቡድን ነው። በውድድር ዓመቱ አብዛኞቹን ተጫዋቾች በጥሩ ጤንነት ላይ ማግኘት ችሏል። ጉዳቶች ሲነሱ ደግሞ ስለ ጋብሪኤል ማጋሌሽ ማንሳት አለብን። ጋብሪኤል ማጋሌሽ በነበረበትና እሱ ባልነበረባቸው ጨዋታዎች የአርሰናል ውጤት፣ እንቅስቃሴ፣ ግብ የማስቆጠር ግብ የማስተናገድ መጠኑ ምን ያክል ነው የሚለውን እንመልከት። ጋብሪኤል እያለ 17 ጨዋታዎችን ያደርጓል። ያለ ጋብሪኤል ማጋሌሽ ደግሞ 5 ጨዋታዎች ነው የተደረጉት። በእነዚህ ሂደቶች ላይ አርሰናል በ17 ጨዋታዎች ጋብሪኤል ማጋሌሽ በነበረባቸው 17 ጨዋታዎች 14ቱን አሸንፏል፣ 2ቱን አቻ፣ በአንድ በሊቨርፑል ብቻ የተሸነፈበት ጨዋታ ይጠቀሳል። ጋብሪኤል ማጋሌሽ ባልነበረባቸው ጨዋታዎች ደግሞ
ደግሞ 5 ጨዋታዎችን አከናውኗል። 3ቱን አሸንፏል፣ ባንዱ ተሸንፏል፣ ባንዱ አቻ ውጤትን አስመዝግቧል። የተቆጠረበት ግብ ግን በ17 ጨዋታዎች 5 ብቻ ነበር። ነገር ግን ጋብሪኤል ማጋሌሽ ባልነበረባቸው ጨዋታዎች ደግሞ በ5 ጨዋታዎች 5 ተቆጥሮበታል። ጋብሪኤል ማጋሌሽ እያለ ግን በ17 ጨዋታዎች 5 ግቦችን ብቻ ነበር ያስተናገደው። ክሊንሺቶችን ስንመለከት 13 ክሊንሺቶች፣ አሁን ግን እሱ በሌለባቸው ጨዋታዎች ላይ አንድ የብሬንትፎርድ ጨዋታ ብቻ ነው የሚጠቀሰው፣ አንድ ክሊንሺት። 82 በመቶ የማሸነፍ ንጻሬ ያለ የማሸነፍ ንጻሬውም ጭምር በአርሰናል በኩል ቀንሷል ወደ 60 በመቶ። በጣም የተጫዋቹን ተጽዕኖ ፈጣሪነት የሚያሳይ ነው። በክሊንሺት ደረጃ ወደ 76 በመቶ ክሊንሺቶችን ያስመዘግብ ነበረ። አሁን ግን አርሰናል እሱ ከሌለ 20 በመቶ ክሊንሺቶችን የሚያስመዘግብ ቡድን ሆኗል። ለሁሉም እነዚህ ጉዳዮች በዝርዝር የሚነሱ ናቸው። በቀጣይም ምን ያክል በተለይ የዚህ ተጫዋች አለመኖር ቡድኑን በደንብ እያሳጣው እንደሆነ እየጎዳው እንደሆነ እየተመለከትን እንገኛለን። ቶሎ መመለስ ያለበት ተጫዋች ይመስላል። ስፔናዊውን የተጫዋች የዝውውር ጉዳይ ላንሳ። አንድ ስፔናዊ ወደ አርሰናል ሊመጣ፣ ሌላ ስፔናዊ ልንመለከት እንችላለን። በቅርብ ጊዜያት ዳቪድ ራያ፣ ኬፓ አሪዛባላጋ፣ ሚካኤል ሜሬኖ፣ ማርቲን ዙሜንዲ አይነት ክርስቲያን ሞስኬራም እንደ ስፔናዊ የሚቆጠር ነው። ሚኬል አርቴታም ስፔናዊ ነው። ሌሎችንም ስሞች መጥቀስ ይቻላል። አሁን የስፔናዊ ወደ አርሰናል ሊመጣ የሚችልበት እድል አለ ተብሏል። በክረምቱ አርሰናል ከቫለንሲያ ክርስቲያን ሞስኬራን አስፈርመው ነበር። በጥር የዝውውር መስኮት ደግሞ የ2 ዓመቱን ስፔናዊ ዊንገር ለማስፈረም በጁላይ ነበረ ቪያሪያልን የተቀላቀለው በ16 ሚሊዮን ዩሮ። ነገር ግን አርሰናል ይህንን ተጫዋች ማስፈረም ይፈልጋል ተብሏል። በያዝነው የውድድር ዘመን በላሊጋው ላይ 14 ጨዋታዎችን አድርጓል። 6 ግቦች ከዛ በተጨማሪ 2 አሲስቶችን አስመዝግቧል። በአጠቃላይ በሁሉም ውድድሮች ላይ ያስመዘገባቸው ቁጥሮች ናቸው። አሁን በኤስቲሜትድ ትራንስፈር ቫልዩ መሰረት ወደ 26 ሚሊዮን ዩሮ የሚገመት አይነት ነው። 10 ሚሊዮን ዩሮ ጨምሯል ገና በ4 እና በ5 ወራት ማለት ነው። በክረምቱ ወደ ቪያሪያል ከመጣ በኋላ አሁን በቀጣይ የዚህ ተጫዋች ዋጋ በደንብ ሊጨምር ይችላል የሚሉ ጥርጣሬዎች አሉ። በጣም በጥሩ ደረጃ በጣም የተቃረበ ዝውውር ላይሆን ይችላል። ነገር ግን በጥር ከሚነሱ ስሞች መካከል አንዱ ነው ተብሏል። በጣም ቨርሳታይል ነው። ሌፍት ዊንግ፣ አታኪንግ ሚድፊልደር እንዲሁም ደግሞ ራይት ዊንግ ላይ መጫወት ይችላል። በሶስቱም ቦታዎች ላይ በጣም ትልቅ ኳሊቲው ደግሞ የሚባለው ፕሬስ ሬዚስታንት ነው። በጣም ፕሬስ በሚደረግበት ጊዜ የትኛውን ቡድን እሱ ኳስ ይዞ ማቆየት የሚችል እግሩ ላይ የሚመቸው አይነት ተጫዋች ነው። ውሉ እስከ 2030 ድረስ ነው። ቪያሪያል ደግሞ ከአርሰናል ጋር በተያዘ ተጫዋቹን ድርድር አድርጎ ሊለቀው የሚችለው በተድል አለ። በጣም በርካሽ በቶሎ በጥር የዝውውር መስኮት ሊመጡ ከሚችሉ ተጫዋቾች መካከል ስሙ የሚጠቀስ ነው። ቀደም መግቢያ ላይ ያነሳሁት ደግሞ የዚህ የአርሰናልና የማንቸስተር ዩናይትድ የተጫዋቾች ፍላጎትን በተመለከተ የሌሉን ተጫዋች አዩብ ቦያንዴን ማንቸስተር ዩናይትድም ይፈልገዋል እየተባለ ይገኛል። 18 ዓመቱ ላይ ይገኛል። ሪያል ማድሪድ፣ አርሰናል፣ ባየር ሙኒክም የተጫዋቹ ፈላጊ ናቸው። ፉቶ መርካቶ ይዞት የወጣው ዘገባ እንደሚያሳየው ከሆነ ተጫዋቹ 21 ዓመቱ ላይ ይገኛል። ገና በዚህ እድሜው ከ45 በላይ የሊግ ጨዋታዎችን ለሊል ተጫውቷልና ወደፊትም በጣም ጥሩ አቅም ያለው ተጫዋች ይሆናል ተብሎ ይጠበቃል። በአርሰናል በኩል ተጫዋቹን በጥር ለማስፈረም ማንቸስተር ዩናይትድም ፍላጎቶች ያሏቸው ፉክክሮች እየተደረጉ ስካውቶችን እየላኩ ሪፖርቶችን እየተመለከቱ ይገኛሉ ተብሏል። ከእንግሊዝ ደግሞ ከአርሰናል ጋር በተያያዘ እየተሰሙ ያለ ጉዳይ ወጣት ተጫዋቾችንም አርሰናል እያማተረ ይገኛል። ከሰሞኑ የነ ኩዌንቴሮ ወንድማማቾችን ዝውውር አጠናቋል። ሌላ በጣም ታዳጊ ተጫዋች ከብላክበርን ሮቨርስ ለማስፈረም ፍላጎት አለው። እስከ 1 ሚሊዮን ፓውንድ ድረስ ሊያወጣበት ይችላል ተብሏል። አርሰናል አስቀድሞ በክረምቱ ጥያቄ አቅርቦ ነበረ። 2 ዙር ጥያቄ አቅርቦ ጥያቄ ውድቅ ተደርጎበታል ነው የተባለው። የተጫዋች በተለይ ኢጎር ቴጆን ይባላል። በጥር ዝውውር መስኮት አርሰናል ሌላ ጥያቄ ሊያቀርብ ይችላል። 1 ሚሊዮን ፓውንድ ለተጫዋቹ የበለጠ ከዛም ከፍ ያለ ክፍያ ጥቅማ ጥቅሞችን ከፍ አድርጎ አርሰናል ለክለቡ ሊያቀርብ የሚችልበት እድል አለ የሚሉ ጥያቄዎች ሀሳቦችም እየተሰነዘሩ ይገኛሉ። በቻምፒየንሺፕ በሊግ ካፕ ላይም እየተጫወተ ተመልክተናል ኦገስት አካባቢ። ከዛ በኋላ ግን 17 ዓመቱ ላይ ይገኛል። ብዙ እድሎች አልተሰጡትም። ከእንግሊዝ 18 ዓመት በታች ቡድን ውስጥ ግን 4 ግቦችን በ5 ጨዋታዎች ላይ ከዛ ተጨማሪ ከነዚህ ጨዋታዎች ላይ 2ቱን በቋሚነት የጀመረባቸው ጨዋታዎች ነበሩና በጣም ጥሩ ተስፋ ያለው ተጫዋች አርሰናል ከግምት ያስገባው በቀጣይ ጊዜያት ላይ ምን ይዞ ሊመጣ ይችላል የሚለው የሚጠበቅ ነው። እንደዚህ አይነት ስካውት ማድረግ የሚጠበቁ ጉዳዮች ናቸው። ትናንትና ከመጡልን አስተያየቶች መካከል ለምሳሌ አየነው ሙላለም አርቴታ እንደ ቬንገር ብዙ ተጫዋቾችን መመልመል ጀምሯልና
ምልመላዎቹ ደግሞ አርሰን ቬንገር እንደሚታወቀው አድማጫችንም እንዳነሳው አየነው ሙሉ አለም ብዙ ጊዜ አርሰን ቬንገር ጥያቄዎችን ያቀርባሉ፣ ፍላጎቶችን ያሳያሉ። የአርሰን ቬንገር እይታ ሁሉ ጊዜ የሚደነቅ ነውና ብዙ ክለቦች አይን ይጥልባቸዋል፣ ተጫዋቾቹን ያስፈርማል። ከክርስቲያኖ ሮናልዶ ጀምሮ ብዙ ስሞችን መጥራት ይቻላልና እሱም ተመሳሳይ ስጋቱን ገልጾልናል። አየነው ሙሉ አለም እናመሰግናለን። ትክክለኛ አስተያየት ነው እያነሳኸው። ከዛ ውጪ አርሰናል በአስቶን ቪላ መሸነፉ አሁን ላይ አሪፍ ነው፣ ምክንያቱም የማንቂያ ጊዜን ይፈጥራል የሚል አንስቶልናል ሀሳቡን አዲሱ ካሳው። ሌላኛው በአሰልጣኙ የሚታዩ የቴክኒክ ስህተት ይታያል፣ ከኦዴጋርድ ኤዜ በቋሚነት መሰለፍ አለበት የሚል መልእክቱንም አስፍሮልናል። አብዱም ሌላኛው መልእክት ከጻፈልን አድማጫችን መካከል ነው። ዛሬም ባነሳናቸው ጉዳዮች ላይ ዝርዝር ጉዳዮችን አንስተናል። መልእክቶቻችሁን ጻፉልን፣ ኮሜንቶቻችሁን እንጠብቃለን። ይህንን ቪዲዮ እንግዲህ ላይክ አድርጋችሁ እየተከታተላችሁን እንደሆነ ከግምት እናስገባለን። ቻናላችንን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። በየዕለቱ አዳዲስ ጉዳዮችን ይዘን መጣለን። ነገም ዝርዝር ጉዳዮችን ያልተሰሙ መረጃዎችን ይዘን እንመለሳለን። ለዛሬ ግን እዚህ ላይ እናበቃለን። አብራችሁን ስለነበራችሁ ጊዜያችሁን ስለምትሰጡን ከልብ እናመሰግናለን። ጤና ይስጥልን።